በጣም ቆንጆ ነው። ቀርቦ ለጨዋታ ሳቅ ያለፈታ አሸነፈኝ ቀን ነው የሚወደድ ልጅ ነው ቆንጆ ቆንጆ ነው ቆንጆዬ። ዛሬ ስራም የለሽም ውሎም የለሽም እና ሳስብሽ ከኛ ጋር እያልሽ ነው። ማታ ታዲያ ከኛ ጋር ታድሪያለሽ ነው እንዴ? ከፈቀዳችሁልኝ በጣም ደስ ይለኛል። አንፈቅድልሻለሁ። ምን ነው አይኔን ቆረቆረ። እስኪ ልልኝ ልወጽ ነበረ የልቤን አውጥቼ ይብስ እንዳትርቀኝ ሳትሆኝ ሁሉን ትቼ። ደግሞ ባዩ ተመችተኛል። እኔ ራሱ ብትይ ተመችተሽ ነው ነገር ይቀር ስጭኝ ይቅርታ አላገኝም በዚች ዓለም ያንቺ ደስታ። ምን ትፈልጋለች ከእኔ? ምን አውቃለሁ፣ ምናልባት እናትህ ልካት ሆነ። አረ እናቴ እንደዚህ አይነት ቆንጆ ሴት ሻረፍ እንደምንም ቦታ መተናል። ግን ያው ብቻችንን አሪፍ ጊዜ እንድናሳልፍ ነበረ ሀሳቤ ምናምን ነገር ግን ያው አንተ በዚህ ደቂቃ ውስጥ ስሟን ይዘው ነው አሪፍ መቅደስ ያው በጣም ከኛ ጋር ምን ማሳለፍ በጣም ፈልገሻል መሰለኝ። አላውቅም እና ግን ብትጠጣ ደስ ይለኝ ነበር። አልጠጣም ማለት ነው እና ቡናውን ይዛ ጠጣታ እንዴ አለች ማለት አስበህ ነበር? ችርስ ነው። አይ ቡና አጠጪም አይደለ? ለዛ ነው ምን አላዘዝነሽ። ቡና ወዳድ አይደለሽም። ግን ዛሬ ምንም ስራ የለሽም። በቃ ከኛ ጋር ልትይ ነው? ለመዝናናት ነበር እንዳጋጣሚ። እንዳጋጣሚ ደግሞ ምን ይሆናል ሰውነትና አብሬ መዝናናት ገባው ቡና ውስጥ ነከርከ እና አሁን ከኛ ጋር ለመቆየት አሰብሽ። ለነገሩ ዘኪም እንድትለየው አልፈለገም። ለዚህ ስለተዋወቅን በጣም ደስ ብሎኛል። በጣም ደስ የምትል አንተ ለራስህ ደግሞ አምራለሁ። አዎ ታምራለህ አለች። አዎ እኔ ልጣላችሁ እንደ ታዲያ የት ነው የምትሄጂው? ሂዳ ለምን ምን እሰራለሁ? አይ እናንተ አውሩ ሳያችሁ በጣም ደስ ብሏችኋል መሰለኝ። ደስ አላለሽም? ደስ አላለሽም? መጀመሪያ ደስ ብሎኝ ነበር። አሁን ግን ደስ አላለኝም። ለምን ለምን? አረፈት አቤት ከኛ ጋር አንቺ ከሌለሽ ደግሞ ይደምቅ ሰራሱ ታያለች። እና ስራሽ ምንድነው? መቅደስ ነው አስልሽ አልተሳሳትኩም። እሺ ኖርማል ነው። አንዴ ጎዘኔ ማለት ይችላል። ጎዘኔ እንዴት ማለት? ተማሪ ነኝ። አንዴ ስራ ላይ ማለት አልችልም። ከማን ጋር ነው የምትኖሪው ታዲያ? ከቤተሰብ ጋር ነው የምትኖረው? ከቤተሰብ ጋር ነው የምትኖረው? እናንተስ ምንድነው ስራችሁ? እኔ አሁን ስራዬን አቁሜያለሁ። ካረንት ነገር አንዳንዴ ካሜራ ብተን ብዙ ህይወታችንን ለካሜራ ነው የምናሳየውና ካሜራ ነው በአብዛኛው እንደምታየው ዙሪያችን ካሜራ ነው። አንቺም ደግሞ ሳይሽ ደግሞ ምንም አይነት ካሜራ አትፈሪም። በጣም ኮንፊደንስ ያለሽ ስለሆነ ያው እናንተ አይን ስለሰጣችኝ ብዙ ጊዜ ያው አንድ ስለሽ አንዳንድ ሰዎች ምናምን ካሜራ አንወድም አትፈልግም ምናምን ነገር ይላሉ ነው። እቺ ደግሞ በጣም ደፋር ነሽ። አይ ዶንት ኖ ግን ሁሉ ነው እኔ ግን ደስ ብላኛለች። ባይዘው በመቀላቀል የደበረሽ አይደለም? አረ ነው አልደበረ የደበረሽ እና ምን ይመስላል ፍትሽና? እሷ አይደብራትም እኮ እሷ እኮ ሰው ትወዳለች። አይ ትንሽ የደበረኝ ምናልባት ስለማላውቅሽ ሊሆን ይችላል። ውስጥ ይቀርባል። ችግር የለውም። ከአሁን በኋላ ቤስት ጓደኛሞች እንሆናለን። ባይዘው ወይ ገባ ብለሽ ምናምን ነገር ስትቀራረቢ ቀለል ያልኩት ሰው ነው።
እኔ ግን ገባ ብዬ ስላየሁሽ ነው መሰለኝ ቀለል እንዳልሽ ተረድቻለሁ። ያ ካሜራማን ለምንድን ነው የምትስቀው? ከይተሩ ገባ ብዬ አላየኋትም፣ አይቻታለሁ። እሱ ራሱ አዎ ልክ ነህ አለኝ። ማማደል ፍቅረኛ ምናምን የለህም እንዴ? ፍቅረኛ እኔ የለኝም። ፍቅረኛ አንቺ አለሽ እንደ ፍቅረኛ? ኧረ ምንም የለኝም። እሷ ምን ነች? እሷ ጓደኛዬ ናት። ዝም ብሎ እንደ እህት ማለት የቀረበባችሁ ምናምን ነገር በጣም ደስ ይላል። የእህትና ወንድም ማለት ነው። ሌላ ግንኙነት ምናምን የለም? ደስ ይላል። እኔ ደግሞ እንዳየሁ ተመችተኛል። እኔ ራሱ ብትይ ተመችተሽ ነው። የምርህን? የምር በቃ ደስ የምትይ ቀለል ያልሽ ሰው ነሽ። ቶሎ ተግባቢ ነሽ። በቃ ተጫዋች ነሽ። በቃ ሳይሽ በቃ ደስ የምትይ አይነት ሰው ነሽ እና ደስ ብለሽኛል ነው። አመሰግናለሁ። ምንም አይደለም። ያው እንደዚህ ምግባባ ምናምን አልመሰለኝም ነበር ለርቀት ሳይ የሆነ ፍራቻ አድሮብኝ ነበረ። አሁን ግን ሳይ ቀለል ያልክ ሰው ነው። በጣም ቆንጆ ነው። ቀርቦ ለጨዋታ ሳቅ ያለ ፈታ አሸነፈኝ ቀን ነው የሚወደድ ልጅ ነው። ቆንጆ ቆንጆ ነው ቆንጆዬ። አላውቅም በብዛት ወንድ ልጅ ቆንጆ ነው ምናምን እንዲባል አይፈልግም እኮ ለምን? እሱን አላውቅም። ግን አንቺ ቆንጆ ነሽ። እኔ ልሻለሁ አንቺ እኔ ቆንጆ ነው? ምን አይነት ይችላል? ታሽኮረመመኝ አይደል? እዚህ ጋር እሳችሁ ያው ሪዝም ማክሽ አይ እናንተ መቼ ለእኔ እድሉን ሰጣችሁ? ብቻችሁን ነው የምታወሩት። ምን ይቅርታ አረበሽኳችሁ ነው? ኧረ አብረን አንድ የመጣን አብረን እንደመጣንማ ረሳሁ። እንዴት? አይ እንዳለው ቼክ እያደረከኝ አይደለም። አሁን ላይ ሳይ ከእሷ ጋር እያወራን ስለሆነ ብዬ አይ ቆንጆ አውሯታል። እኔ የሚቀላቅለው ወደ ከሌለ ችግር የለም። ኧረ አውሪ ማለቴ አንዳንዴ ቡና እየተጠጣም እኮ ፈን ይሆናል። አሁን የሚያስቅ ምናምን ነገር እና በደንብ ተዋወቃችሁ። ዘኪ ተመችቶሽ ነው? ቅድም ፍቅረኛ አለ ብለህ ስትጠይቂው ሰማሁሽ ልበል? የሆነ ደስ የሚል ነገር አለው። አሃ ኧረ የሆነ ጨዋ ነገር ነው። አይ አሪፍ ይከፋታ ግን እንዳይከፋሽ ማለት የሆነ ፊትሽ ሊከፋሽ ምናምን እመስላለሁ። ኧረ ኖርማል እንደስ ብሎኛል። እዛ እንግዲህ በኋላ ደግሞ ቀረብ ምናምን ብለሽ ሲታይ ዘኪ ባይዘዋይ ስላወቅኩ በጣም ደስተኛ ነኝ። እኔ ራሱ ስላወቅኩ በጣም ደስተኛ። ከዚህ በኋላ ደግሞ እየተቀጣጠረ ነው እንደዚህ እየመጣች እኛ ስንመጣ ወደዚህ ምናምን ትመጪና አብረን ነው። እንግዲህ በኋላ አንተ ባትፈቅድልኝም እራሴ እመጣለሁ። አንተ ባለህበት ደስ ይለኛል። ኧረ እኔ እፈቅድልሻለሁ። ሁሌ ነው የምፈቅድልሽ። ለምንድን ነው የማልፈቅድልሽ? ምናልባት ለምንድን ነው የማልፈቅድልሽ? ሁሌ ነው የምፈቅድልሽ። ከዛ እኛ ስንመጣ ትመጫለሽ፣ ከኛ ጋር ትጫወቻለሽ። እንደ ዛሬው ምሳ በልተን እንደዚሁ ቡና እንጠጣለን። ደግሞ እዚህ ብቻ ሳይሆን ሌላ ቦታም ስንሄድ ትመጫለሽ። እሺ፣ አመሰግናለሁ። ያው እድሉን ስለሰጠኝ ማለት ነው እንድቀርብ በጣም ነው የማመሰግነው። ቅድም እኮ እዛ ጋር አሁን ነው ታውቂያለሽ ያስተዋልኩሽ። እዛ ጋር እኛ ስንጫወት እዛ ጋር ነበርሽ አይደለ? እያየኋችሁ ነበረ። ዘኪን ነው እኔ ነው ሁለታችሁንም እያየኋችሁ ነበረ። በጣም ደስ ትላላችሁ፣ ቅርርብነታችሁ ምናምን። ምናልባት እስኪ ጥሩ ጓደኛሞች ምናምን እንደሆናችሁ አስቤ ነበረ። ግን እህትና ወንድም ናችሁ። በጣም ነው ደስ የሚለው። ምኑ ተመቸሽ? ከዘኪ ጨዋነቱ፣ በዛ ላይ ደግሞ በጣም ያምራል። ቆንጆ ነው አይደል? ፀጉርን አስከርክሜ ያማለልካቸው ሴቶች ማማለል አይደለም፣ ያው ደስ ስላለኝ ነው። ለጨዋታ ነው። አይ ደስ ስላለሽ ደስ ብሎኛል። አንቺም እኮ በይዘው ወይ በጣም ደስ ብትይ ልጅ ነሽ። የእውነት የእውነት አመሰግናለሁ።
ቀድመሽ እኔን የኔን ቁንጅና ስለተናገርሽ ደብሯት ነው መሰለኝ። ደብሮሽ ነው? ኧረ ለምን አልደበረኝም። ዘኪ አንተ ተመችታለች አይደል? እንዴ በጣም ቆንጆ ናት። ማጣጣ ቆንጆ እና ዛሬ ስራም የለሽም ውሎም የለሽም እና ሳስብሽ ከኛ ጋር እያልሽ ነው። ማታ ታዲያ ከኛ ጋር ታድሪያለሽ ነው እንዴ? ከፈቀዳችሁልኝ በጣም ደስ ይለኛል። አሁን ፈቅድልሻለሁ። የምር ነው? የምር ፈቅድላት? አይ ደስ አለ በጣም። ትደር ከኛ ጋር እኔ ብታና ታዲያ እናንተ ደሩ ታዲያ ለምን አንቺ ሳትወጪ ሶስታችንማ እኔ መሀላችሁ ገባና አንቺ በዚህ ጋር ኦኬ። አብራችሁ ነው እንዴ? ለሁለት አይከብድም? አብራችሁ ነው የምትኖሩት? እኔ እና እሱ አብረን ነው የምንኖረው። አንቺ ማለት እንዴት? ቅድም ከቤተሰብ ጋር ነው የምኖረው ስላልሽ ነው እንጂ ብቻችን ቢሆን ከኛ ጋር ትኖሪ ነው። ያው ስልሽ እንደ ጓደኛ ማቾች አንድ ላይ ነው የምንኖረው እንጂ ምን ነው ችግር አለ? ኧረ ችግር የለም። ማለት እህትና ወንድም እንደሆናችሁ ምናምን ነግሩኛል። ቤስት ጓደኛሞች እንደሆናችሁ ነግሩኛል። ግን አብራችሁ እንደምትኖሩ አላውቅም ነበር። አልጠየቅሽኝም። ብትጠይቂኝ ኖሮ ነግርሽ ነበር፣ ግን አልጠየቅሽኝም። በጣም ደስ ይላል። አብራችን መኖራችን አብረን ነው የምንኖረው። ለምን አልነገርካትም አንተ? አልጠየቀችኝም። ስላልጠየቀች ነው መናገር ስላልፈለግ አይደለም፣ ስላልጠየቀችኝ። ብትጠይቀኝ ኖሮማ ስነግራታለሁ። እስካሁን ያለን ነገር እኮ ጠይቃኝ ነው የነገርኩት ነው። እኔ መዋሸት ምናምን አለች። ደስ ይላል። እኔም እንደዚህ አይነት ሰው ነው የሚመቸው። ምን ማድረግ ያስደስታል? እኔ ማድረግ የሚያስደስተኝ መዝናናት፣ መጨፈር፣ መስፈን እወዳለሁ። ማዜም ትችላለህ? ድምጼ አለ ግን መስፈን እወዳለሁ። ዘፍነኛለህ? ምን ችግር አለ? እሺ፣ በብዛት የት ነው የምታሳልፈው? እኔ በብዛትማ ቤት ውስጥ ነው የምናሳልፈው። ምግብ እየሰራን ልብስ እያጠብን ቤት እያጸዳን በቃ ደስ የሚል ጊዜዎችን ሁለታችን ቤት ውስጥ ነው የምናሳልፈው። አንዳንዴም ደግሞ እንደዚህ እየወጣን እንዝናናለን። እንደውም ዛሬ ነው እንደዚህ አይነት ቦታ ይዛኝ የመጣችው ዛሬ። ሌላ ጊዜ ሳር ዛፍ ምናምን የበዛበት ጭር ያለ ቦታ ምናምን ወይም ስለሚወድ እዛ አካባቢ ነበር ይዛኝ የመጣችው። አይ ምንም አውራ ልክ አይደለም ዋሽ እና ከኔ ጋር ለመዝናናት ፈቃደኛ ነህ ማለት ነው? ያስደስታል። በጣም ነው ደስ የሚለኝ። እንዴ አግኝቼ ነው ከአንቺ የመሰለሽ ልጅ ጋር መዝናናት። ሌላ ቦታም እንደውም እሷ የምትወስደኝ የነበረው ቦታ ጭር ያለ ቦታ ሳር ምናምን የበዛበት ቦታ እኔ ወስድሻለሁ። የምርህ ነው እንዴ? በጣም ደስ ይለኛል። አንቺ ደግሞ ሌላ ቦታ የምትሄጂበት ምናምን ቦታ እንደዚህ መዝናኛ ቦታ ካለ ትወስድኛለሽ። ችግር የለውም ወስዳለሁ። ቆንጆ ነው። ትወሳሰላላችሁ። አንቺም እንወስድሻለን። አንቺ እኮ ብርት ሄደሽ ፈቀዳችሁልኝ? እመጣለሁ። እሷ ግን አንቺ ብትመጪ አይደብራትም። አንቺ ለምንድን ነው እሷ ስትመጣ የሚደብርሽ? እኔ ለምን ደበረኝ እንዴ? ያ ማለቴ እንደሱ እያወራሽኝ አይደለም። አቀባበልሽ አይ ስልሽ እኔ አዲስ ሰው ብዙ ጊዜ እንደዚህ ሆኜ ነው የምቀበለው። ባህሪ ነው ግን እንዳይደብርሽ ካስደበርኩሽ ይቅርታ። ማለቴ አዲስ ሰው አንድ ሰው የሚተዋወቀው አዲስና አዲስ ነው አይደል? ቢያንስ አዲስ ሰው ካልቀረብሽበት ነባር ሰው ጋር ያለውበት ሁኔታ ከዚህ በፊት ያሳለፍኩት ነገር አዲስ ሰው ለመቅረብ እንትን አይለኝም እና ቶሎ ሰው ለማመን ለመቅረብ ይከብደኛል። ለዛ ነው ካስደበርኩሽ በጣም ይቅርታ። ኧረ ችግር የለም። ያው እኔ አንዳንዴ ሰው ከቀረብኩኝ ብዙ ማውራት እወዳለሁ። ለዛ ነው። አይ እሱን እያየሁ አይደለ? ኧረ ችግር የለውም አውሪ። ሳይሽ ባይዘው ግልጽ ሰው ናት። እሷም ደስ የሚል ባህሪ አላት። ግልጽ ሰው ደግሞ ደስ ይለናል ሁለታችንም። ቆንጆ ነው ባህሪያ። ቶሎ ነው ያወቅኸው? አዎ ቆንጆ ነው። ምን ልልሽ ነበረ እና ዘኪ ተመችቶሽ ነው አጋጣሚ ነው እዛ ጋር ያገኘሽው ነው? እኔ ሽንት ቤት ሄጄ በደንብ አልነገራችሁኝም እኮ እንዴት እንደተገናኛችሁ። እኔ ንገረኝ። አንቺ ሽንት ቤት ሄደሽ እኔ እዛ ጋር ቁጭ ቆሜ ነበር። እንደውም ጠብቀኝ ምናምን ብለሽ እና ጠብቀኝ ምናምን ብለሽ የሄድሽኝ ሰዓት ለተመልካቾችሽ አንዳንድ ነገር ስለ ቦታው ምናምን እያወሯቸው ነበር። እንዴት ሰርፕራይዝ እንደሆንኩ እንዴት ደስ እንዳለኝ ምናምን ማለት ነው። ከዛ ከአጋጣሚ ኳሌ ነካች። ከዛ ዞር እንደዚህ ፊልም ላይ እንደምናያላ እንደዚህ ነው የዞርኩት። ብታይ የምር እንደዚህ ዞር ለሰል እሷ ናት። ከዛ በኋላ ማለት ነው
ልክ መጣችና እሺ ሰላም ስትለኝ እኔ መንገድ ጠፍቷት መስሎኝ እኔ እንደማላውቀው ለነገራት ዞር ስል ሰላም አለች። ሰላም ስላት ስሟን ነገረችኝ። ከዛ በኋላ ስሟን ነገረችኝና ብቻ ይሄን ስለሆንኩኝ ከእናንተ ጋር ብቀላቀል ይደብራችኋል ማለት ነው። እኔ ደግሞ ደስ ስላለችኝ መጀመሪያም ሰዓት ችግር የለውም ከኛ ጋር አንቺ ብትቀላቀል ንገሪኝ እስኪ አንተ በጣም ኤክሳይትድ ሆነ ነው እያወራ ያለው እዛ ጋር አይተሽ ነው አጋጣሚ ከአንቺ ጋር የተጫወታችሁ ምናምን በጣም አየኋችሁ ደስተኞች ናችሁ ምናምን ነገርና እስኪ ከነዚህ ልጆች ጋር ቀረብ ብዬ ጊዜ ላሳልፍ ብዬ ነው የገባሁት ማለት ነው። ብታይ በጣም ደስ የምትሉት እዛ አንቺ በምን ምክንያት እንደሆነ አላውቅም ከእሱ ተለይተሽ ስትሄጂ እሱን ማዋራት ፈለግኩ። መጀመሪያ እኮ አንቺን ፈርተሽ ነው በእውነት የሆነ ፍቅረኛው ነች ወይስ አይደለችም ፍቅረኛዬ ነች ምናምን ቢለኝ ዞር ልል ነበር ግን አይደለሽም። ደስ ይላል። ዋሸው እንዴ? አይ አይደለም እኮ እና ለዛ እኮ ባይዘዌ እንደዚህ ስታያት ከቅድም ጀምሮ ማለት ነው ኮስታራ ነሽ ትያታለሽ። በጣም ሳቂታና ተጫዋች ናት። ዛሬ ያው አዲስ ስለሆንሽባት ያው ለዛ ይሆናል እና እንትን አትከፊባት። እሺ ኧረ እኔ አልከፋም። ባይዘዌ ቂም የሚይዝ ልብ የለኝም። ይሁን ንጹህ ነኝ። አንቺም እንደዛው ትመስያለሽ። የነገርሽ ታሪክ ግን በጣም ደስ ይላል። እውነት አጋጣሚ ከሆነ በጣም ቆንጆ አጋጣሚ ነው። ይዤ መውጣቴ ቆንጆ አጋጣሚ ነው። ግን ደፋር ስለሆነሽ ሳልነግርሽ ማለት አልፈልግም። ኦኬ ማለቴ ምን ነው ደፋር ያስባልሽ? እኔ እንጃ ማለት እንደዚህ ሴት ልጅ መታ ምናምን እንደዚህ ስትጠይቅ ምናምን ነገር ትልቅ ድፍረት ይጠይቃል ብዬ አስባለሁ። አይ ዶንት ኖ ግን እንደዛ ስለተሰማኝ ይቀርታ ያይ ችግር የለውም። የተሰማሽ ምናልባት አይ ዶንት ኖ ስለተመቸሽ ሊሆን ይችላል። እዚህ ድረስ ደፍረሽ የመጣሽው ግን ተመችቶሻል። እንደደን ሰቀል ኮራ አልክበል። አይ ለቻት አስደበርኩ። አረ አይ ደስ ይላል ግን የእውነት ደስ ስላለሽ ደስ ብሎኛል። ያው የከፋሽ መስሎኝ ነበረ። ለምን ይከፋኛል? ለምን ደበረኛል ስልሽ ማለት እንትን አላሰብኩትም ነበረ። ሀሳቤ ነበረው ከመጀመሪያው ጀምሮ ከሱ ጋር መጥቼ እውላለሁ። ምን ነው እስኪ ልውጥ ነበረ የልቤን አውጥቼ ይብስ እንዳትርቀኝ ሳትሆኝ ሁሉን ትቼ ምን እያልኩሽ ነበር? እስኪ ምን ገብቶብህ ነው? ምንም የለውም። አሪፍ ነው እና ከሱ ጋር ውሎዬን አሳልፋለሁ ብዬ ስላሰብኩኝ ነበር እና አንቺ ትጨመራለሽ ብዬ አላሰብኩም ነበር። ዛሬ እንዳጋጣሚ 3 ሆነናል። ደስ ይላል። 3 ሆነናል። ዘኪ አንተ በተለይ ደስ ስላለ እኔ ደስ ይላል። ከዚህ በኋላ እኮ ትመጣለች። ከዚህ በኋላ ደግሞ እናንተም ደስ ብሏችኋል አይደል? እነሱም ደስ ብሏቸው ከዚህ በኋላ 3 ነን ብዬ አስባለሁ። እሷም ትመጣለች። አንተ ከፈለክ ትመጣለች። ኦኬ አንቺ ፈቀድሽልኝ ማለት ነው? ደስተኛ ከሆነ ትችላለህ። አይሽ አላልኩሽም? ጥሩ ሰው ናት። እሷ ስላላወቀችሽ ነው። አሁን ግን እያወቀችሽ ስለሆነ ፈቀደችልሽ። አመሰግናለሁ። እሺ ምንድነው የምሰራው አልሽኝ? ስራ እሰራለሁ ብለሽ መጣ። ተማሪ ነኝ። ተማሪ ነሽ? እሺ አይ አሪፍ ነው። ዘኪ አንተስ ጠየቃት? እኛ መሸብን መሰለኝ እንሂድ ነው ወይስ? ጠየቅኳት። ምን አለች መሰለሽ? ተማሪ ነኝ ከፋሚሊ ጋር ነው አለች። ግን ሁሌ እናንተ የምትዝናኑበት ቦታ ምናምን እመጣለሁ እና ከአንተ ጋር ሁሉ ደስ ይለኛል አለች። እኔም ከእሷ ጋር ሁሉ ደስ ይለኛል እና ትፈቅድልኛለች። አይ ትመጣለች። ያው ትመጫለሽ። አስፈቅጃታለሁ። እሺ አመሰግናለሁ። ብቸኝነት በጣም ደብሮኝ ነበረ። ብቸኝነት ምን ፍቅረኛ የለሽም? ኧረ
የለም ያላችሁ ያ ፍቅረኛ የላት እና ደስ አለ። ከዚህ በኋላ ከኛ ጋር ትውላለች፣ ከኛ ጋር ትውያለሽ። እኔ ደስ ይለኛል ከፈቀደችልኝ። ምግብ መስራት ትችያለሽ? በደንብ እችላለሁ። ያልቻልኩትን ደግሞ ታስተምረኛለህ። እኔ እኮ አልችልም፣ ግን ችግር የለውም አብረን እንለምዳለን። ትችላለች? ትችላለሽ? በእምነት ነው ስማት ልጅቷ። ስሟ ስለጠፋብኝ ነው ይቅርታ። የእሱን ካልሽ ይበቃል። እኔ መያዝ አይጠበቅብኝም። እሷም በእምነት ለምን? አይ ችግር የለም። ከእንግዲህ በኋላ አንቺና እኔ እኮ ቤስት ጓደኛሞች ነን። ያው ከፈቀድሽልኝ ማለት ነው። እንሆናለን። ኧረ ችግር የለም። ኧረ እንሆናለን። ትሆናላችሁ። ከእሷ ጋር አንተ ቤስት ጓደኛ ምን ችግር አለ? ደግሞ ትከሻሽ ይመቻል። ታሽኮረመምከኝ እያሽኮረመምከኝ ነው። ኧረ ደስ ይላል። በቃ ምግብም ትሰሪልኛለሽ፣ ደግሞ እንደሚጣፍጥ ተስፋ አደርጋለሁ። አታስብ፣ ቆንጆ አድርጌ ነው የምሰራልህ። እውነት ደስ ይላል። በቃ ይሄን ያክል ካወራችሁ ከተዋወቃችሁ ይበቃል። በቃ እኛ እንሂድ አይደል? አንደኛ ሰዓት ሄዶብናል፣ ይቅርታ መሸብንም ያለ ፕሮግራማችን ስለሆነ የተገናኘ ነው። እኛ እንሂድ ዘግ አይሻልም? እሺ አንድ ደቂቃ ላውራ። አንድ ደቂቃ አውራችኋል። አንድ ደቂቃ ታወራታለህ? አይ ብታወራኝ ነው። እሺ ዘኪ፣ ሳይህ በጣም ደስ የምትል ሰው ነህ እና አሁን በኋላ እንድንገናኝ ምናምን እፈልጋለሁ። ስልኬን እንዴት ልውሰድ? ስልኬን ልስጥሽ? ያ ቁጥሩን ነው? እሺ ልጻፍ ይችላል። ዘኪ አመሰግናለሁ። በይዘው በጣም ደስ የምትል ልጅ ነህ። አንቺም በጣም ደስ የምትል ልጅ ነሽ እና በሱ ከደወልሽልኝ አዋራሻለሽ። እሺ ሁልጊዜ የምንገናኘው ስንወጣ ምናምን ደውልልሽና ከደወልሽልኝ በኋላ ስልክሽን ይዘውና ከዛ እደውልልሽና ስንወጣ ምናምን ትመጫለሽ። ይሁን ቀለል ያልክ ሰው ነህ። አንቺ ራሱ በጣም ቀለል ያልሽ ነሽ። በጣም በቃ ነፃነት ትሰጪኛለሽ። በጣም ጥሩ ሰው ነሽ። እሺ አመሰግናለሁ። በጣም ደስ ይላል። ጨረሳችሁ? አመሰግናለሁ። ጨረስን? አራት አመሰግናለሁ። እሺ አዎ ቻው። እንገናኛለን። ገናኛላችሁ እንዴት ዛሬ ከተዋወቃ ሴት ጋር ግን እንደዚህ መሆን ተገቢ ነው? ምን አደረክ? ምን አደረክ? ከዚህ በላይ ምን ማድረግ ፈልገህ? አልገባኝም። ያደረኩት ነገር አለ? በጣም ቀረብካት። ዛሬ ተዋውቀ ዛሬ በአንድ ቀን እንደዚህ መሆን ነበር? ለምን ጀስት ብቻዬን ነው የመጣሁት ምናምን ስላለችኝ ስላሳዘነችኝ ነው እንደዚህ የሆንኩት። ሁለተኛ ነገር ደግሞ ምስኪን ናት። አታሳዝንሽ? የታውቃት ዛሬ አውቃት ምስኪን ሆነች። ብቻ ሰላሳ ምስኪን ነው አይደለም። ብቻዬን ነው የመጣሁት። ሌላ ነገር ፈልጋ ከሆነስ የመጣች ምን ትፈልጋለች ከእኔ? ምን አውቃለሁ። ምናልባት እናት ልካት ከሆነስ? አይደል እናቴ እንደዚህ አይነት ቆንጆ ሴት ናት። ሁለተኛ ነገር ደግሞ ቁንጅናዬን ስትናገር አልሰማሽም? እሺ የዋህ እኮ ናት። እንትን ጥሩ ሰው ናት። ከእኔ ትበልጣለች ቁንጅና? አይ አትመስልም። በዚህ አልነበረም ቀናችንን እናሳልፋለን ብዬ አሰብኩት፣ ግን ያላሰብኩት ነገር ነው የተፈጠረው። ደስ ይላል። ከጠበቅሽው በላይ ደስ አላ እሷ በመምጣቷ። እኔ ግን ደስ አላለኝ። ምን ችግር አለ? አሁን ቆይ እሷ ስለመጣች ምኑን የደበረሽ? እስቲ ንገሪኝ። አልደበረኝም፣ ግን ዛሬ ተዋወቀ፣ ግን ዛሬው ከኛ ጋር ትዋል፣ ከኛ ጋር ትጫወት፣ ጓደኛችን ናት፣ ከኛ ጋር ትቀላቀል። ጭራሽ እቤትም ትምጣ። ምን ማለት ነው? የማታውቀውን ሰው ጭራሽ ቤት ይዘን እንሂድ? አይደለም ቆይ በመምጣቷ ምን የተለወጠ ነገር አለ? ተጫወትን፣ ጨዋታ ተጫወትን፣ እኔ እናንተ ብቻ ነው ምሳ በላን። ምሳውን ያው ስላልቀረጽንላቸው ነው። ያው ምሳ ሲበላ ደግሞ ምንድነው እናንተ ከቤት ስንወጣ የተባባልን? ብቻችንን እናሳልፋለን ስላላልን የተባባልን? እሱማ ሰው ብቻችንን ልናሳልፍ ወጣን። እንደ አጋጣሚ ደግሞ ተተዋወቅን። እሷን እኮ ከቤት ስንወጣ ቀጠሯት ምናምን አለ።
እዚህ ነው የተታወቀ ማለት ለዛ ስለዚህ ዛሬ ከኛ ጋር ወይ ማለት ተገቢ አይደለም። ዛሬ አንድ ወንድ ታውቂ ከኛ ጋር ነው ዋልበት ደስ ይላል። ምን ችግር አለ? አልገባኝም። አይ አልከፋኝም። አዲስ ሰው እኮ አሁን ለምሳሌ አዲስ ሰው ዛሬ ብንታወቅ እየቆየን ስንመጣ ነገ ከነገ ወዲያ ደግሞ ስትመጣ በደንብ እንግባባለን። ነገ ከነገ ወዲያ መምጣት አለበት። ከዛሬ በኋላ መጣዶ እኮ በደንብ ስላለች ብቻ በምን ታገኛለች? ስልኳን እኮ ሰጠች። ያንተንም ሰጣት ያንተንም ስልክ ሰጣት። እደውልልሃለሁ አለችኝ። ከዛ በኋላ ከደወልሽልኝ በኋላ እኔም ስልክሽን ይዘውና ስንመጣ እደውልልሻለሁ፣ በቤትም አንዳንዴ ትመጫለሽ አልኳት። ደስ ይላል። ቤትም ትመጣለች፣ ትገናኛላችሁ። ደስ ይላል። አሪፍ ነው። ስልክ እንደሰጣት ግን አላወኩም። አሁን እኮ ነው አንዴ ላውራው ያለች ሰዓት ነው የሰጠሁት። ለብቻ ላውራ ያለች ለዛ ነው። በጣም ወዳለች መሰለኝ። ደስ ትላለች። እኔም የምወደድ ልጅ ነኝ ባይዘው እኮ እሱ ራሱ አለ እንዴት የምወደድ ልጅ አይደል? አረ በጣም ነህ አይደለም እኮ አላልኩም፣ ግን አናደኛል። እሺ ለምን ከዚህ በኋላ ግን አዲስ ሰው ስታገኝ ከኛ ጋር ይዋል፣ ከኛ ጋር ይቀላቀል፣ አብረን ይሁን ምናምን ነገር እንዳትል። በቃ ደስ አይልም። እንደዚህ የሚደበርሽ አልመሰለኝም። ያው አልደበረኝም፣ ግን ምናልባት ጠላቶቻችን አጠገባችን ሰው ልከውብን ሊሆን ይችላል፣ እናንተ ሰው ልካብን ሊሆን ይችላል። ስለዚህ ሁሉንም ሰው ግዴታ ማመን የለብንም። ዘኪ ለሁሉም ሰው እኮ ጥሩ መሆን ግዴታ የለብንም ማለት አንተ ምናልባት ጥሩ ልብ ስላለ ሊሆን ይችላል ያቀረበት፣ ግን ምናልባት ክፋት አስባ ብትመጣና የሆነ ነገር ውስጥ ብትከት ሌላ ነገር ነው የሚባለው አይደል? ስለዚህ ያገኘውን ሰው ሁሉ ጥሩ ሰው ነሽ፣ ነይ ከኛ ጋር ሁኚ፣ ምን ፈልጋ እንደሆነ ምን ታውቃለህ፣ ወደድኩ አለች። ምናልባት ሌላ ነገር አስባ ከሆነስ ምናልባትም እውነትም ወዳ ሊሆን ይችላል አላውቅም፣ ግን ምንም ደስ አላለኝ። እኔን አስደብረዋለች። ቻቱ በቃሽ። ፋሚሊዎቻችንን እዚሁ እንሰናበታቸው ወይ እኔ ብቻ ሙሉ ይጥራሉ ነው አለች። ያላሰብኩት ምን መሰለህ፣ በቃ ላጠፋሁት ነገር ይቅር ስጭኝ ይቅርታ አላገኝም በዚች ዓለም እኔ ያላንቺ ደስታ አሁን እንደዚህ አታምርሽ። ለምኑ ነው ይቅርታ የምትለው? በቃ እሺ ሳላውቅ ነው ሁሉ ነገር እንደዚህ የሚከፋሽ አልመሰለኝም። ሳስበው እንደዚህ የሚከፋሻል ብዬ አላስብኩም። በቃ ያው ጀስት እሷ ብቻዬን ነኝ ምናምን ስላለች ለዛ ነው እንጂ ሌላ ነገር አስቤ አይደለም። ብቻዬን ነኝ ምናምን ስላለች አሳዘነችኝ። ከኛ ጋር ብትሆን ምንም ችግር የለውም ብዬ ነው። አሁን እሺ እየወጣን ደግሞ እናወራለን። እሺ በቃ ካሜራውን አጥፋ። ሳልሰናበታችሁ ካሜራ አበራውኝና አብረን ብለን ሰላም ትላችኋለች። እንግዲህ ፋሚሊ በዚህ ባንተ ንዴት ነውና ባያላልኳችሁም ቻው አላልኳችሁም እና በንዴት እሱ ስላልነደደኝ እኔ ዘጋሁትና እንደገና ድጋሚ አብሪላቸው ካሜራውን ያለኝም ራሱ ነው። ተሰናበቻቸው ብሎ ነውና ያው ተሰናበቻቸው። ወዳቻለሁ። ቻው በቃ እንሂድ በቃ። እና ምንድነው መጀመሪያ ፈገግ ትበላ ቢያንስ ይቅርታ አልኩሽ እኮ በቃ እኛ ነገር መንገድ ላይ ነን ያለነው። መንገድ ላይ ለምን እንጨቃጨቃለን? ይቅርታ አልኩሽ እኮ ይቅርታ አልኩሽ። በቃ ላጠፋሁት ጥፋት ይቅርታ። አሁን ጥፋት እኮ አይደለም እኮ ጥፋት ነው። እንደዚህ አኩርፈሽማ ቤት መግባት የለብንም፣ ካለበለዚያ እራትም አትሰጪም። ስለዚህ ፈገግ ፈገግ አልፈቀውም። ፋሚሊዎች ባይዘጎይ አይበላትም እራት ፈገግ ትበል። ወደ ቤት አናደድከኝ ዘኪ። ከሷ ጋር በማውራት ነው ነገር እኮ አይደለም እኮ፣ ግን የማታውቀውን ሰው ሁሉ አትለሉ፣ አታስጠጋው። ጭራሽ ቤት ይዤሽ ይሄዳል። ለዛ ነው ያናደድከኝ። ግን በቃ አሁን ኖርማል ነው። ልክ ናት። አጥፍቻለሁ እኮ ያው እንደዚህ የሚደብራት ስላልመሰለኝ ነው። አጥፍቻለሁ እኮ እየሄድን ይቅርታ ብያለሁ። እያዩዋቸው ነው። ይቅርታ ብያለሁ። እክሳታለሁ። የምር አይስዌር እክሳታለሁ። አካሳ አለበት እንጂ ካለሳ አይሆንም። አሁን ግን ቤት ገብቼ እራት ዛሬ የእራት ሀሳባችን ሙሉ ለሙሉ ተከልክሏል። ጾሙን ነው የሚያድረው። ይቅርታ እንድታደርግልኝ ጠይቁልኝ እባካችሁ። ደግሞ በጣም ነው የወደደችኝ። እኔም ስቀልድ ነው አሁን ወይ በቃ
እኔ ነኝ ከመሀላቸው መውጣት ያለብኝ መሰለኝ። በቃ ቻው ቻው። ይቅርታ ጠይቂያታለሁ። ያው አጥፍቻለሁ፣ ይቅርታ ጠይቂያታለሁ። እንግዲህ ሰላም ደሩ። እራቴን እንድትሰጠኝ ግን ጠይቁ። አልሰጠውም እራት። እሺ ፋሚሊዎች ወዳችኋለሁ። ያሰብኩት እንዳሰብኩት አይደለም የዋለው የሆነ ያልታሰበ ብሎ ነው የዛሬ ውሏችን። ባይዘው አንድ ማናውቃት ሰው በማላችን ጆይን ያደረገች ምናምን አብራ ነው አለች። አብራን ቪዲዮ የሰራችሁ ነው አንድ ካሜራውና አጣራችሁና በጣም ገርሞኛል። አይ ቲንክ የዘኪ አድናቂ ናት መሰለኝ። በቁንጅናው ተማርካ ነው መሰለኝ። ብቻ የሆነው ሆኖ ያላሰብኩት ውሎ አሳልፈናል። ቢሆንም አልደበረኝም፣ አልከፋኝም። ብዙ ትንሽ እንትን ብለን ግን ይሁን ብለን አልፈነዋል። ቀጣይ ደግሞ ብቻችንን ሆነን ለማሳለፍ እንሞክራለን በተቻለን አቅም። ዘኪም ይሞክራል ብዬ አስባለሁ። እወዳችኋለሁ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንወዳችኋለን። ደህና ዋሉ።